ማይክል ኦሊሴ 150 ሚሊዮን ዩሮ ይቀርብለታል ተብሏል። ባየር ሙኒኮች ደግሞ እንኳን 150 200 ከሆነ ማንሸጥም እያሉ ነው። ይሄ ቻይንኛው 200 ካቀረባችሁ ብለን እንሸጣለን ነው ተብሎም እየተደረገ እየተወሰደባቸው ይገኛል። እንግዲህ ማይክል ኦሊሴ ጋር በተያያዘ 110 በላይ ጨዋታዎችን አድርጓል። ወደ ባየር ሙኒክ ካቀና በኋላ 42 ጎሎችን ከመረብ ያሳረፈ ተጫዋች ነው። 42 ኳሶችን ደግሞ አመቻችቶ አቀብሏል። የባየር ሙኒክ ፕሬዚዳንት ኦሊ ሃውንስ ክለባችን 430 ሺህ አባላቶች ያሉትና በመላው ዓለም በሚሊዮኖች የሚቆጠሩ ደጋፊዎች ያሉት ክለብ ነው። ይህንን ገንዘብ አካውንታችን ውስጥ ቢገባ እኛን ምንም አይጠቅምም፣ እነሱንም ምንም አይጠቅምም። ግን በየቅዳሜና እሁዱ ደባሪና ደጋፊን መያዝናና ጨዋታን መጫወት አንፈልግም። ስለዚህ ኦሊሴን የመልቀቅ ምንም አይነት ፍላጎት የለንም እያለ ነው። ግን ማድሪድ ካንኳኳ በር ይከፈታል። ማድሪድ ከጠራ፣ ማድሪድ ከደወለ ስልኩ ይነሳል። ይሄ የማድሪድ ባህል ትራዲሽን ነው። ገና ከ2000 ጀምሮ የነበረ ጉዳይ ነው። ማይክል ኦሊሴ ወደ ማድሪድ ለማቅናት ምንም ጥርጥርና መልስ በሌለው መንገድ ፍላጎት አለው ልጁ። ስለዚህ አሁን ባለው ወቅት ሁኔታ ተጫዋቹን የመልቀቅ ምንም ፍላጎት ባይኖራቸውም ባየር ሙኒኮች የቀረበውን ገንዘብ ግን ለመቀበል የሚገደዱ ይሆናል ማለት ነው። አንድ ተጫዋች መልቀቅ እየፈለገ ካቆየኸው በፕሮፌሽናል በዚህ ዘመናዊ እግር ኳስ ላይ ያሉን አቅም በሚገባ ሜዳ ላይ ወጥቶ ለአንተ ግልጋሎት ይሰጣሉ የሚለው ትልቅ ጥያቄ ውስጥ ይገባልና ማለት ነው። እና ከዛ በተጨማሪ ደግሞ ጆዜ ሞሪኒዮ ባለፈው ወር ባየር ሙኒክ ስቱትጋርትን አሸንፈው የጀርመን ዴፊ ፖካልን ሲያሸንፉ በስቴዲየም ተገኝተው የተጫዋቹን እንቅስቃሴ ሲከታተሉ ነበርና እነዚህ ነገሮች ተደራርበዋል። ኢብራሂማ ኮናቴን በነጻ ዝውውር እንዲሁም የኔዘርላንድሱን ተከላካይ ዴንዚል ዴምፍሬስን ከኢንተር ሚላን አስፈርመዋል። ቀጣይ ተከላካይና አማካኝ ያስፈርማሉ ብለዋል ፍሎሬንቲኖ ፔሬዝ። በተከላካይ መስመር ላይ ጆስኮ ግቫርዲዮል ወይም ደግሞ ሪካርዶ ካላፊዮሪ ነው። ከሁለት አንዳቸው ነው። ይሄ የተረጋገጠ ጉዳይ ሆኗል። በአማካኝ መስመር ላይ ደግሞ ወይ ማቲያስ ፈርናንዴዝ ወይ ጆ ኔቬዝ ወይ ቪቲኒያ ከሶስቱ አንዳቸውን የማስፈረም እቅድ እንዳላቸው ተገልጿል። ማድሪድ ጉዳይ በጣም አሳሳቢ ነው። ነገ በጣም በትልቁ ይጠበቃል። ኤንሪኬ ሪኬልሜ ወይስ ደግሞ ፍሎሬንቲኖ ፔሬዝ? 96,000 የማድሪድ እንግዲህ የራሳቸው የማድሪድ ምናልባትም አክሲዮን ያላቸው ግለሰቦች ሊሆኑ ይችላሉ። ሁሉም የማድሪድ ደጋፊ ድምጽ መምረጥ አይችልም። 96,000 ገደማ ናቸው። እነሱ እንግዲህ በሚሰጡት ድምጽ የቀኑ ቀን ድምጽ ቆጠራው ተከናውኖ ማለት ነው ማነው ፕሬዚዳንት የሚለው ጉዳይ የሚታወቅ ይሆናል። ከዛ ውጪ ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ የዝውውር ጥያቄ በቀጣይ ሳምንት እንደሚያቀርብ የሚጠቁሙ መረጃዎችም ወጥቷል። ፉትቦል ፋንካስት የመረጃው ባለቤት ነው። ጋዜጠኛ ጃንሉጂ ሎንጋሪም ደግሞ ይሄን ነገር በተጨማሪነት ዘግቦታል። እንግዲህ ማቲያስ ፈርናንዴዝ በአማካይ መስመር ላይ ያለው አስደናቂ እንቅስቃሴ የሚታወቅ ጉዳይ ነው። በአንድ ጨዋታ በአማካኝ 3.2 ውጤታማ ታክል ያደርጋል። በአማካኝ 1.8 ኳስ አለማስሞከር ወይም ብሎክ የማድረግ አቅም አለው። በተጨማሪም ኳስ ቁጥጥር በቡድኑ ስር እንዲሆን በተለምዶ ቦል ሪከቨሪ ፔስ ይባላል። ያንን በማድረግ ሂደት ላይ በጣም ጥሩ አቅም እንዳለው ነው የሚነገረው። ቦክስ ቱ ቦክስ እንቅስቃሴው በሊጉ ካሉ ምርጥ ተጫዋቾች ተርታም እንዲመደብ አድርጎታል። ፈርናንዴዝ ይሄ ማቲያስ ፈርናንዴዝ ማለት ነው በጨዋታ በአማካኝ 11 ኪሎ ሜትር ይሸፍናል። 11 ኪሎ ሜትር ማለት በጣም ጥሩ ክህሎትና ኢነርጄቲክ የሆነ አቅም ጉልበት ያለው ኢንጂን ሞተር የሆነ ተጫዋች ነው ማለት ነው። ዩናይትድ ደግሞ እንደዛ አይነት ተጫዋች በጣም ያስፈልገዋል በዚህ ሰዓት ላይ። ስለዚህ ከአንደርሰን ቀጥሎ ይህንን ጉልበትና ጥንካሬ የተላበሰ ተስፈኛ ወጣት ተጫዋችን ለማስፈረም ጥረት ያደርጋሉ ተብሎ ይገመታል። ዌስትሃም እስከ 80 እየጠየቁ ነው፣ ወርደው ማለት ነው። ወርደው እስከ 80 እየጠየቁ ነው። ግን ዩናይትድ ከ43 እስከ 50 ሚሊዮን ዩሮ ይዘው የመጀመሪያ ዙር ጥያቄ በቀጣይ ሳምንት ያቀርባሉ። የፉትቦል ፋንካስት መረጃ ነው። ከዛ ውጭ ጋላታሳራዮች ራፋኤል ሊያውን ደሞዙን እጥፍ አድርገው ለማቅረብ ዝግጁ ሆነዋል። 10 ሚሊዮን ዩሮ ለማቅረብ ቦነሶቹን ጨምሮ ማለት ነው ዝግጁ መሆናቸው የሚጠቁሙ መረጃዎች እየወጡ ነው የሚገኙት። በሳንሲሮ ዘንድሮ የውድድር ዘመን አስቸጋሪ የሆነ መንገድ ነው ያሳለፈው ራፋኤል ሊያው። ስሙ ከማንቸስተር ዩናይትድ፣ ስሙ ከአርሰናል፣ ስሙ ከቼልሲ ጋር ሲያዝ መቆየቱ አይዘነጋም። ግን ትልቁ ጥያቄ ምንድነው? ይህን ተጫዋች ከኳስ ጋር በጣም ጥሩ አቅም እንዳለው ማንም ያውቃል። የአደባባይ ሀቅ ነው። ትልቁ ጥያቄ ዘመናዊ እግር ኳስ ከኳስ ውጭም ያለህንም ክህሎት ይፈልጋል። መመለስ ተጫዋቾችን በተለይ የተመለስከ የተጋጣሚ ተጫዋቾችን ቦታን መያዝ ማለት ነው። ከዛ በተጨማሪ ከኳስ ውጭ ፕሬሲንግ ወይም ደግሞ ጫና ፈጥረ ኳስን ለመቀበል ጥረት ማድረግና ተያያዥ ጉዳዮች ይጠበቅብሃል። ከኳስ ጋር ብቻ ያለ እንቅስቃሴ በቂ ስላልሆነ ማለት ነው። እና ከጥቂት ዓመታት በፊት ኤምቪፒ ተብሎ የተመረጠ ተጫዋች ነው። ግን እንዳልኩት ሪያል ማድሪድ ማነው ማንቸስተር ዩናይትድም ሆነ አርሰናልም ሆነ ቼልሲ የተጫዋቹን ከኳስ ውጭ እንቅስቃሴ ደካማ ስለሆነ ተጫዋቹ ላይ ጨክነው የማስፈረም እንቅስቃሴ እየታየ አይደለም። ገና 27 ዓመቱ ላይ ነው የሚገኘው። ወዴት ያቀናል የሚጠበቀው ርዕሰ ጉዳይ ይሆናል ማለት ነው። የቱርክ ኃያል ክለብ ግልጽ ፍላጎት እንዳላቸውና አሁን ከሚከፈሉ 5 ሚሊዮን እጥፍ አድርገው 10 ሚሊዮን ለማቅረብ ዝግጁ ናቸው ተብሎ የተገለጸ ነው የሚገኘው። ለዝውውሩ እስከ 42.5 ሚሊዮን ዩሮ ለመመደብ ዝግጁ ናቸው። ይህም ገንዘብ በቂ ይሆናል ተብሎ ይገመታል። በዚህ ዓመት 10 ጎሎችን አስቆጥሮ 3 ኳስ የሚሆኑ በ28 ጨዋታ 10 ጎል አስቆጥሮ 3 ለግብ የሚሆኑ ኳሶችን አመቻችቶ የቀበለ ተጫዋች ነው። ወዴት ያምራል? በጣም በትልቁ ይጠበቃል ከራፋኤል ሊያው ጋር በተያዘ ማለት ነው። ከዛ ውጪ ሊቨርፑል፣ ቼልሲ እና ቶትናም ሆትስፐርስ የበርንሌውን ተከላካይ ማክሲም ኤስቲቪን ለማስፈረም ከፍተኛ አንገት ለአንገት ፉክክር እያደረጉ ይገኛሉ ተብሏል። በእንግሊዝ ፕሪሚየር ሊግ ከወረዱ ቡድኖች መካከል አንዱ በርንሌ ነው። ግን መውረድ የሌለበት ክህሎት ካላቸው ተጫዋች መካከል ደግሞ ማክሲም ኤስቴቭ አንዱ ነው። ይሄ ማክሲም ኤስቴቭ የተባለ ፈረንሳይ ተጫዋች ነው። ሞምፔሌ ነበር ሲጫወት የነበረውና ትናንትና ምሽት የወጡ መረጃዎች እንደሚያመላክቱት ሊቨርፑል እና ቼልሲ ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ ናቸው
ከዛ በተጨማሪ ምንም አስቸጋሪ የውድ ዘመን ቢያሳልፍም የተጫዋች እስከ 30 ሚሊዮን ዩሮ አካባቢ ይገመታል። በነገራችን ላይ ጥሩ አቅም ያለው ተከላካይ ተጫዋች ነው። መዳረሻው የት ይሆናል በጣም በትልቁ ይጠበቃል። ቼልሲዎች ግን ፍሮንት ራነር ናቸው ተብሏል። ቼልሲ ቤት ያለው የተከላካይ መስመር ውዥንብር ዣቪ አሎንሶን እረፍት የነሳው ጉዳይ ነውና ምናልባትም የቼልሲ እግር ኳስ ክለብ የመጀመሪያው ፈራሚ ሊሆን የሚችልበት እድል በጣም ከፍተኛ ነው የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። ከዛ ውጪ አርሰናል የማንቸስተር ዩናይትድ ኢላማ የነበረውን ተስፈኛ ወጣት የክንፍ አጥቂ መስመር ተጫዋች የሆነውን ጀርሚ ሞንጋን ለማስፈረም ከተጫዋቹ ጋር በቃል ደረጃ ከስምምነት ላይ መድረሳቸው የሚጠቁሙ መረጃዎች ወጥተዋል። ጀርሚ ሞንጋ በፈረንሳይ ሊጋ በሻምፒዮንሺፕ ባሳየው ብቃት ከስንት አንድ የሚገኝ ክህሎት ወይም ጄኔሬሽናል ታለንት ማለት እንደ ላሚን ያማል አይነት ክህሎት ያላቸው ተጫዋቾች ናቸው። ለዚህ ተጫዋች ግን ትንሽ የተጋነነ በሆነ መንገድ ተጠቅመውታል። ይህንን ቃል ግን በብዙዎች ከጁድ ቤሊንጋም ጋርም እየተነጻጸረ የሚገኝ ተጫዋች ነው እልካለሁ እና ዘንድሮ የውድድር ዘመን በሻምፒዮንሺፑ ክለብ እንግዲህ ሌስተር ሲቲ 27 ጨዋታ አድርጎ አንድ ጎል ያስቆጠረ 2 ለግብ የሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። ተጫዋቹ በጣም በፈጣን የክንፍ ማጥቃት እንቅስቃሴ ላይ ኳስን ማንሸራሸር ብቃቱ ይደነቃል። ጀርሚ ሞንጋ የሌስተር ሲቲ ወደ ሶስተኛው ሊግ ወርታችኛው ሊግ ወርዷል። አሳዛኝ በሆነ መንገድ 2016 ላይ ፕሪሚየር ሊግ ሻምፒዮን ነበሩ ከክላውዲዮ ራኔሪ ጋር አርሰናል ሁለተኛ ደረጃን ይዞ እንዲያጠናቅም ምክንያት የነበረው ሌስተር ሲቲ እንደነበር ይታወሳል ያኔ። ታዲያ አሁን ባለው ወቅት ሁኔታ እየተጠየቀ ከሚገኘው 25 ሚሊዮን ፓውንድ ዝቅ ባለ ዋጋ ለመሸጥ ይገደዳሉ ማለት ነው። ቀበሮች ሌስተር ሲቲዎች ለዚህ ተጫዋች እስከ 8 የሚጠጉ ክለቦች ጥያቄ አቅርበውልናል ብሏል ለጀርሚ ሞንጋ ማለት ነው። በነገራችን ላይ የተጫዋች 17 ዓመት እስኪሞላው ድረስ ፕሮፌሽናል ውል መፈረም አይችልም። 17 ዓመት የሚሞላው ደግሞ የፊታችን ሐምሌ ወር ላይ ነው። አርሰናል ከ10 እስከ 15 ሚሊዮን ፓውንድ ወጪ ያደርጋሉ ተብሎ ይገመታል። አንድሪያ ቤርታ የዝውውር ጉዳያቸውን ትኩረት አድርጎ እየመራው ይገኛል። በጋብሪኤል ማርቲኔሊ ተንገላቷል አርሰናል። በሊያንድሮ ትሮሳርድ በቃኝ እያለ ነው የሚገኘው በዚህ ሰዓት። ሊያንድሮ ትሮሳርድ አርሰናልን በዚህ ዓመት በዚህ ክረምት በተረጋገጠ ደረጃ ክለቡን ይለቃሉ ተብሎ ከሚጠበቁት ተጫዋቾች መካከል አንዱ ነውና ጀርሚ ሞንጋን ግብአት ይሆናል ተብሎ ይገመታል። ቢያንስ ፕሪሚየር ሊግ ስታርተር ባይሆንም እንኳን ግልጽ በሆነ መንገድ በኤፍኤ ካፕ እንዲሁም በሌሎች የኤፍኤል ካራቦ ካፕ እና በአማራጭ ሮቴሽናል ፕሌየር ሆኖ በጣም ጥሩ አቅም ያለው ተጫዋች ነው። በሂደት ደግሞ አቅሙን ካዳበረ ማክስ ዶማን እና እሱ ያው ተተኪ ይሆናሉ ማለት ነው ግልጽ በሆነ መንገድ እና በዛ እቅድ እንዲቃኝ ፍላጎት አላቸው። ተጫዋቹን የማስፈረም የተለያዩ ክለቦች ጥረት ሲያደርጉ ቆይተዋል። አርሰናል ግን ከፊት እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። ምናልባትም የክረምት የዙር መስኮት የመጀመሪያ ፈራሚያቸው ሊሆን እንደሚችልም እየተጠቆመ ይገኛል። ከዛ ውጪ ባየር ሙኒክ አይናቸውን ሪዮን ጎማሃ ላይ ያሳርፏል። ሪዮን ጎማሃ የሊቨርፑሉ እድል እያጣ የሚገኘውና በሳምንት 1000 ፓውንድ ብቻ ነው የሚከፈለው። ሱሬ እንዴ ነው በሳምንት 1000 ፓውንድ ሪዮን ጎማሃ 1000 ፓውንድ ብቻ ነው የሚያገኘው በሳምንትና ይህንን የ17 ዓመት የክንፍ አጥቂ መስመር ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል ተብሎ የተገለጸ ነው የሚገኘው። በአሁኑ ሰዓት በእንግሊዝ ብሔራዊ ቡድን ጋር ተጨማሪ አባል በመሆን በፍሎሪዳ ዝግጅት ካምፕ ላይ ነው የሚገኘው። ሪዮን ጎማሃ ግን በቀጣይ ዓመት አሁንም ቢሆን ተቀያሪ ወንበር ላይ የመቀመጥ አይነት ፍላጎት የለውም። እድሜው ገና 17 ቢሆንም ግን የመሰለፍን እድልና አቅም በተደጋጋሚ ማግኘት የሚፈልግ አይነት ተጫዋች ስለመሆኑ ግን ማስመር ያስፈልጋልና ሊቨርፑል ተጫዋቹን ምንም አይነት የመሸጥ አይነት ፍላጎት የላቸውም። ኢንቴንሽን ከናካቴ የላቸውም። ግን ባየር ሙኒክ ደግሞ በቪንሰንት ኮምፓኒ ስር ተጫዋቹ ላይ ትኩረት አሰርፏል። አይ ቲንክ ከማይክል ኦሊሴ የሪያል ማድሪድ ዝውውር ጋር መያያዝም ጋር የመጣም ስለመሆኑ መናገር ያስፈልጋል። በዚህ ዓመት ሪዮን ጎማሃ ተከላካዮችን አንድ ለአንድ የሚያልፍበት አቅሙ ከማክስ ዶማንም ሆነ ከሌሎች ተስፈኛ ወጣት አቅም ካላቸው ተጫዋቾች በተሻለ ከፊት እንዲቀመጥ ያደርገዋል። በእንግሊዝ ብሔራዊ ቡድን ቶማስ ቱኸልም ጥሪ ያቀረበለት መንገድ ለዛ ነው። በነገራችን ላይ ጥሪ ስላችሁ ለዋናው ብሔራዊ ቡድን ሳይሆን ተጨማሪ አባል ሆኖ ከዋናው ቡድን ጋር ልምምድ እንዲያደርግ የተወሰነ አጋጣሚ ነው። በአጠቃላይ በተለይ በ2025 ጥር ወር ሊቨርፑል በኤፍኤ ካፕ አክሪንግተንን 4-0 ሲያሸንፉ ጎማሃ የመጀመሪያ ጨዋታውን እንዲያከናውን እድል ተሰጥቶታል። 16 ዓመት ከ135 ቀኑ ነበር ያኔ። በሊቨርፑል ታሪክም በቋሚነት ጨዋታ የጀመረ ትንሹ ተጫዋች እንደነበር የሚታወስ ርዕሰ ጉዳይ ነው። የተለያዩ የእንግሊዝ የታችኛው ዕድሜ ክልል ብሔራዊ ቡድኖች ውስጥ ተጫውቶ አልፏል። 2004 መስከረም ወር ላይ ካስታወሰን የቼልሲ አካዳሚ ለቆ ነው ሊቨርፑል የተቀላቀለው። በዚህ ፕሮፌሽናል ኮንትራት ከቀያዮቹ ጋርም ተፈራርሟል። ሊቨርፑል ለዚህ ክንፍ መስመር ተጫዋች ዝውውር መነሻ 2.8 ሚሊዮን ፓውንድ ብቻ ነው ለቼልሲ የከፈለው። ቼልሲ በስንቱ ተጫዋች ይቆጫል የሚለው ራሱን የቻለ ትልቅ ጥያቄ ነው። ይህ ዝውውር ሂሳብ ተጫዋቹ በሚያሳየው ብቃት ላይ ተመስርቶ ተጨማሪ ክፍያዎችን አዶንስን ያካትታል። ለምሳሌ ተጫዋቹ ተሸጠ እንኳን ብንል ለባየር ሙኒክ 20 በመቶ ድርሻ ይኖራቸዋል ቼልሲዎች። ፊውቸር ሴሎን ክሎዝ ወይም ደግሞ ለወደፊት ሲሸጥ የትርፍ ተካፋይ ይሆናሉ የሚል አንቀጽ ስላለው ማለት ነው። እና ጎማሃ በቀጣዩ ውድድር ዘመን በቋሚነት የመሰለፍን እድል ማግኘት ይፈልጋል። ትልቁ ጥያቄ አዲሱ አሰልጣኝ አንቶኒ ኢራዮላ ለዚህ ተጫዋች ጥሩ እድል ያመቻቹለታል ወይ ነው። ከወጣቶች ጋር የመስራት አቅም አላቸው። ጁኒየር ግሩፕ የ19 ዓመቱ ነው። ራያን ሮቻ የተባለ ተጫዋች ከቫስኮ ዳጋማ አስፈርሞ ምን አይነት እንቅስቃሴ እያደረገ እንደሚገኝ የሚታወቅ ጉዳይ ነው። በበርንሞዝ ማለት ነው። ሴሜኒዮን ከወጡ በኋላ በዚህ በቀኝ በኩል የሚጫወቱ ተጫዋች ገና ተስፈኛ ጥሩ አቅም ያለው 18 ዓመት ተጫዋች ነው። በብሔራዊ ቡድን ደረጃም አሰልጣኝ ካርሎ አንቸሎቲ ጥሪ አድርገውለት ዓለም ዋንጫ ላይ ሀገሩን ይወክላል ተብሎ ይገመታል። በቀኝ መስመር ላይ ማለት ነውና ከወጣቶች ጋር የመስራት ጥሩ አቅማቸው ለንጎማሃም በሊቨርፑል እንዲቆይ ምክንያት ይሆናል ተብሎ ይገመታል። ባየር ሙኒክ ግን በአይነ ቁራኛ የተጫዋቹን እንቅስቃሴ እየተከታተሉ ይገኛሉ የሚለው መረጃ በጣም በስፋት የወጣ ነው። የመጨረሻ መረጃችን እናድርገው።
መድፈኞቹ አርሰናሎች ጁኒየር ኤል ክሩፒን ለማስፈረም ድርድር በይፋ ጀምሯል። የመረጃው ባለቤት ለአርሰናል ቅርብ የሆነው አርሰናል ኢንሳይደር ነው። የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ አምና 250 ሚሊዮን ፓውንድ አውጥቶ 8 ተጫዋቾችን እንዲያስፈርሙ ምክንያት የነበረውና በአርሰናል የፕሪሚየር ሊግ የዋንጫ ጉዞና በሻምፒየንስ ሊግ አንድም ጨዋታ ሳይሸነፉ እስከ ፍጻሜ ድረስ በሄዱበት ርቀት ላይ የሚኬል አርቴታ ያው የአንበሳውን ድርሻ ቢወስድም ከመጋረጃው ጀርባ ግን እሱ እንዳለ መናገር ያስፈልጋልና ታዋቂው ጋዜጠኛ ክሪስቲያን ፎልክም በቅርቡ በሰጠው መረጃ መሰረት ቤርታ የተጫዋቹ ብቃት በጣም ጥሩና ለአርሰናል የሚመጥን ብሎ ወስኗል ተብሏልና እስከ 100 ሚሊዮን ዩሮ አርሰናል ሊጠየቁ ይችላሉ። በነገራችን ላይ ክሩፒ በእንግሊዝ ቆይታው እስካሁን ባደረጋቸው ጨዋታዎች ያለው ጎል የማስቆጠር ችሎታ ወደ 14 ጎል አስቆጥሯል። በርንማውዝ በታሪካቸው ለመጀመሪያ ጊዜ ዩሮፓ ሊግ እንዲገቡ ምክንያት የሆነ ተጫዋች እንደሆነ ይታወቃል። ከዛ ውጭ አርሰናል በክንፍ ማጥቃት እንቅስቃሴ ላይ እንደነ ብራድሊ ባርኮላ፣ ዩሊያን አልቫሬዝ፣ ሌሎች ተጫዋቾች ጋርም ስሙ ሲያዝ ነበረ። አሁን ባለው ወቅታዊ ሁኔታ እንግዲህ ለተጫዋቹ ያላቸውን ፍላጎት በገንዘብ አዋህደው ማቅረብ መቻል ያለባቸው ሰዓት ላይ እንዳሉ መናገር ያስፈልጋል ማለት ነው። መድፈኞቹ ክሩፒን ከአንድ ሌላ ትልቅ ኮከብ ጋር ማለትም ከሞርጋን ሮጀርስ ጋር በማምጣት የአጥቂ መስመራቸውን ይበልጥ ማደስ ማጠናከርና ማዋሃድ አቅም ፍላጎት እንዳላቸው እየተገለጸ የሚገኝበት ርዕሰ ጉዳይ እንዳለ ማንሳት እንችላለን ማለት ነው። በሳቱ ያስኳቸው ስፖርት መረጃዎች እነዚህ ይመስላሉ። አመሰግናለሁ።